ዩቢትዬ አሁን ሸጋሆኛለሁ። እንዲያው ከተፈጠርኩም እንዲያምሮብሽ አያውቅም። በሉ አሁን ቶሎ ሊሄዱ ከከተማ ሰው እንደሆነ በውሃ ታጥበው ነው የምትወጣውን ሳይሆን እንዲህ ብትኳኳለው ነው የሚወደው አይደል? እንዲሁ ዩቢትዬ እኔ እኮ በጣም ጅል ሰው ነኝ። እናውራ እንነጋገር ስትሉኝ እኮ እዚህ ድረስ አምኛችሁ መምጣቴ ነው የሚገርመኝ። አንተ ቆይ ገና ለገና ሚስት መውለድ ስለማትችል የኔ ልጆች ልታሳድግ ነው ፍላጎት? እንደሱ አላልኩም፣ ግን ደግሞ ከኔ ጋርም ትደከተማን አንቀባሪ ያሳድጋታል። እኔስ የወለደ አንጀቴስ ቆይ ነው ባንተ ምክንያት መሰቃየቴ እንዴት ነው የማይገባ? ነው አንተ እኮ ለኔም ለልጅም ታስፈልገናለህ። አየሽ አይደል አሁን እውነተኛ ማንነትሽ ወጣ። ዳጊን ተጠቅመሽ ነው ምን ያንቺ ማድረግ ነው አይደል ፍላጎትሽ? ቆይ አንቺ ፍላጎትሽ ምንድነው? ልጄንም ነው ምንም ላንቺ አሳልፌ እንድሰጥሽ ነው ፍላጎትሽ? ምንም አድርጊልኝ ያልኩሽ አይደለም፣ ግን ቤቴ ድረስ እንደዚህ መተሽ ትናገሪኝ ዝም የሚልሽ ህፃን ልጅ አይደለም። እሺ በሰላም መነጋገር ማትች ሆነ ውልቅ ማለት ትችላለሽ። ደን መከራና ስቃይ ቢበዛባትም ራሴን አሳልፌ ለሽማግሌ አልሰጥም ሞቴን መርጣለሁ በማለት መሳሪያ ቢደቀንባትም አልፈራም ግደለኝ ብላ መከራከር ጀምራለች። ጆከርን ለማማለል የተለያዩ መፍትሄዎችን እየፈለገች ትገኛለች። የከተማ ሴት ራሷ እየተኳኳለች ነው ወንዶችን የምታማልለው። ስለዚህ እኔ ታጥቤ አልወጣም መኳኳል አለብኝ በማለት ግምኛ እየሆነችም ይመስላል። ልጅ ስላለኝ ናሆምን በእጅ አስገባዋለሁ እምሩ መውለድ ስለማትችል ለሱ አትገባውም በማለቷ ከቤት ውስጥ ከባድ ችግር እየፈጠረች ትገኛለች። ሰላም ጤና ይስጥልኝ አድማጭ ተመልካች ቻናል ቤተሰቦች እንደምናላችሁልኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩኝ ለኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ ቻናሌን ደግሞ ሰብስክራይብ በማድረግ አበረታቱ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ከነምሩ ቤት በመሄድ ወረቀት ታስቀምጣለች። ናሆም ጋር የተነሳችውን የልጇን ፎቶ በማቀናበር የኔ ፍቅር መቼም ቢሆን አንለያይም የሚለውን ጽሑፍ ካየች በኋላ እምሩ እንዳልሆነ አደረጋት። ምሩ ልጅ ስላለሽ ብቻ አሁን ላይ ሌኒ ባለቤቴ ልትወስጅብኝ አትችይም። ዴኔ ትመርመርና ልጅቷን ካልሆነ እኔ ራሴ ያሳድጋለሁ እንጂ የምወደውና የማፈቅረውን ባለቤቴን አርፌ አልሰጥሽም ብላታለች። በዚህ መካከልም ንግግሩ የከበደ ስለሆነ አንቺ መውለድ አትችይም በቅሎ ነሽ በማለት የተለያዩ አማርኛዎችን በሰነዘረባት እምሩ እንዳልሆነ አደረጋት። በጣም ተናዳ ነበርና እየደበደበቻት ነው። ናሆም ከደረሰ በኋላ ያየውን ነገር ማመን ከብዶታል። ናሆም መጠቡ መካከል እንደደረሰ ባለቤቱን እንደምንም አባብሎ ወደ ቤቷ ይዞ ለመሄድ ሞክሮ ነበር። እሌኒ ግን አሁን እየተሳደበች መጣለች። ትግስት ያልቋል የልጅን አባት ወስዳለሁ በማለት ክርክር ላይ ይገኛሉ። በቃ ነገ መፍትሄ እንፈልግለታለን አሁን ወደ ቤታችን እንሂድ በማለት እንደምንም አባብሎ ወደ ቤቷ ይዞት ሂዶም ነበር። ቤት ጆከርን አፍቅሬዋለሁ ካለች ሰንበትበት ብትልም ነገሩ ግን አዳማጭ አጣሽ ትመስላለች። አሁን ራሷ ቆርጣ ተነስታ ተኳኩዬ ነው የምቀርብልህ አሁን ማን እንደምትመርጣ ያለው በማለት ሰኒ ጋር ከባድ ፉክክር ውስጥ ገብተዋል። ሰኒ የሆነውና የተፈጠረው ነገር ግራ ቢያጋባትም ብቻ ግን ከልጅቷ ጋር ላለመጣላት እየሞከረች ትገኛለች። በልጅናትና በባለቤቱ ያለውን ክፍተት ለመሙላት አሁን ላይ ከባድ ችግር ውስጥ ሳይገባ አልቀረም። ሁለቱንም ለማስተካከል ቢሞክርም ነገሩ ግን አልተሳካለትም። ቅዱሴንም ናማ የሆነ ነገር ላማክርህም ብሎታል። ቅዱሴም ችግሩን በጥሞና ካዳመጠ በኋላ ባለቤቱን የምታስከብራት አንተ ነህ፣ ልጅቷ አደብ እንድትገዛ የሆነ ነገር ማድረግ አለብህ፣ የልጅ እናት ናት ብሎ ቢመልስለትም የልጅ እናት ከሆነች በዴን ያረጋግጥና የሚወሰነው ይወሰናል። ማሳደግ ካለብህም ራስህ ታሳድጋለህ እንጂ ባለቤትህን እየመጣች እንድትደበድባት አትፍቀድላት በማለት ያለውን እውነት ፍርጥ አርጎ ይነግረዋል። እምሩም ከተሰበሰበች በኋላ ከሌኒ ጋር እንድታወራ ተነጋገሩ። ሌኒ ግን ቁጭ አድርገው ምክር ሀሳብ ቢለግሱላትም እሷ ግን አምኜ አልቀበልም ብላለች። እንደምንም ብዬ የልጅ አባት ስለሆን በእጅ ማስገባት አለብኝ ብላ ወስናለች። እሱ ግን ባለቤቴን ወዳታለሁ በማለት የተለያዩ ነገሮችን ቢሰነዝርም እሷ ግን አምኜ አልቀበልም ብላለች። ለኔና ልጄ በጣም ታስፈልገናለች። ስለዚህ ለምሩ ስትሆን ማየት አልፈልግም። በዛ ላይ ምሩ መውለድ አትችልም። ስለዚህ ከኔ ጋር ሆነ ልጅን ብታሳድግ ይሻልሃል በማለት እንዳማራጭ ብታቀርብለትም ናሆም ግን አይቻልም ብሏል። ልጅቷ ትመርመርና ማሳደግ ያለበት ያሳድጋል እንጂ እኔ ካንቺ ጋር ህይወት አልቀጥልም በማለቱ እንደብድ እያደረጋት ነው። የኤደን መጥፋት ክፉኛ አሳስቧታል። አሁን ላይ ጓደኛዬን የበላ ጅብ ጠፍቷል በማለት ሄኖክንም ጠርጥረው ነበር። ሄኖክ ጓደኛዬን ያፈንሃት አንተ ነህ በማለት ወነጀለችው።
ሄኖክም ኪያ ወዲያው ስትለው ክፉኛ ከፍቶት ነበር። ነገሩን ካሰበ በኋላ ግን ነገሩን ያልፈጸምሁትም ስለዚህ እሷ አፍኗታል ብለሽ ዝም ከምትይ አማራጭ ፈልጊ በማለት ከቤትም ሄዶ ነገራት። እና ወደ ድሮ ሳቋ ተመልሳለች። ቀልድና ጨዋታውንም እንደቀጠለችበት ናት። አሁን ላይ ጽናት ኪራን ሰርፕራይዝ ስላረገችው በእነሱም ሙድ ይዛ ከእንቅልፋቸው ሲነቁ ማነው የጉዳቱ ሰለባ የሆነ በማለት ሁለታቸው ዳላያቸውን እየተመለከተች ሙድ ይዛባቸው ነበር። ኪራም በነገሮቹ ተገርሞ አንቺ እኮ ፊት ከሰጡሽ ገና ብዙ ነገር ታወሪያለሽ በማለት ልጅቷንም በትራስ ደብድቦም ያባርራታል። ሌናም እየሳቀች ትገኛለች። ጆከር ብቻውን ሆኖ ሜዳ ላይ ሪላክስ እያደረገ ነበርና በዚህ መሃል ውቢት ሸከተፍ ትላለች። አይኗን ኩሏን ግጥም አድርጋ ተቀብታ በሚያስፈራ መልኩ ሁና ትመጣለች። እንዴት ነህ ሸበለው በማለት ጆከር ገና ፊቷን ሲያየው በጣም ፈርቶ ስለነበረ እብድ መጣብኝ በማለት ለመሮጥ ሞክሮ ነበር። አረ ውቢት ነኝ ባለፈው እንቅፋት ሲመተኛ ነሳhay በማለት እሱን ለማረጋጋት ሞከረች። ጆከርም ብዙ ነገር ብሏት ከመከራት በኋላ ድጋሜ ግን እንደዚህ ተቀባብተሽ ወደ ሜዳ እንዳትወጪ በማለትም ክርም ነግሷት ነበር። እሷም አምሮብኛል አይደል በማለት ነገሮችን ለማረሳሳት ብትሞክርም እንዳላማረባት ተነገራት። ሄኖክ ከነኪያ ቤት ሂዶ እናቲቱ ባለችበት ነገሩን ካስረዳ በኋላ አሁን ላይ ኪያ ነገሩን አምና የተቀበለች መስላለች። ወደ ስራ እንሂድ ሲላትም ተከትለው ሄዳ ብቻ ግን ከስራ ቦታ ብዙ ነገሮችን ከተነጋገሩ በኋላ እቅፍ አድርጎ የሚስመኝ ሰው ፈልጋለሁ በማለቷ ሄኖክም በነገሮቹ ግራ ቢጋባም ግን ደግሞ አሁን ያለሽበት ሁኔታ አስቸጋሪ ስለሆነ ባልና ሚስት መሆን ባንችል ኖርማል ጓደኛ መሆን እንችላለን፣ ስለዚህ በሚያስፈልግሽ ሁሉ ከጎንሽ ነኝ ብሎ እቅፍም አደረጋት። ይሁን ጠላቶች አርፌ አልቀመጥም ብለዋል። ብቻ ግን ሰኒንም አንዳንድ ነገሮችን በመሰንዘር እሷንም ማስቀየም የተያያዙት ይመስላሉ። ብቻ ዘሪሁን በእናቱም ስለመጡበት እየተጣላም ነው። አትዬም የተለያዩ ቃላቶችን እየሰነዘሩ ልቧን ቢያደሙትም ግን ደግሞ ልጇ ዘሪሁን እንዲጣላባት ስለማትፈልግ ነገሮችን መደባበቅ ጀምራለች። ዘሪሁን ግን በእናቴ ከመጡብኝ አልደራደርም ብሏል። ሆሜ ልጅ እናቱን ማስጠንቀቂያ ሰጣት። ከዚህ በኋላ ባለቤቴን ልትናገርብኝ አይገባም፣ የምትፈልጊው ነገር ካለ በህግ መጠየቅ ትችያለሽ እንጂ እየመጣሽ ሁሌ ከቤቴ አትደንፊ ብሎ ማስጠነቀቃት። ወደዳችሁና የተከበራችሁ የቻናሌ ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልቤ እያመሰገንኩ በተመሳሳይ ሰዓት በሌላ ቪዲዮ እስከምንገናኝ ሰናይ ጊዜ ይሁንላችሁ።